እንዴት ናችሁ? እንዴት አላችሁ? የተወደዳችሁ የዝውውር ጉዳዮችን ጥቂት እንደተለመደው ሰሞኑ እንደምናደርገው እናንሳ። ቼልሲ ባለፉት ጥቂት ቀናት ከሁሉም ትልልቅ የእንግሊዝ ክለቦች በዝውውር ጉዳዮች ላይ ኮስተር ብሎ ዝውውሮችን እየፈጸመ አንዳንድ ተጫዋቾችን ለማስፈረምም እየተቃረበ ነው። ከትላንት ወዲህ እንደሰማ ነው ጄሚ ጊተንስን ከቦሩሲያ ዶርትሙንድ ለማስፈረም ቼልሲ ተስማምቷል። ብዙ የእንግሊዝ ብዙሃን መገናኛዎች ደግሞ በርካታ የጀርመን አቻዎቻቸው ይህንን ዘገባ በስፋት አውጥተውታል። ሌላ የማንቸስተር ሲቲ አካዳሚ ውጤት የሆነ ተጫዋች በቼልሲ እናያለን ማለት ነው። ከዚህ በፊት ኮል ፓልመር፣ ቶሲና ደራባዮ እና ሊያም ዴላፕ አይነት ከዚህ በፊት በማንቸስተር ሲቲ አካዳሚ ውስጥ የመጫወት ታሪክ የነበራቸው ናቸው። ይሄ የ20 ዓመት እንግሊዛዊ ተጫዋች ቼልሲ በግራ በኩል ያለበትን ክፍተት እንዲሞላ ታስቦ የመጣ ነው። ጄደን ሳንቾ የውሰት ቆይታው ቋሚ አልሆነም። ሚካኤሎ ሙድሪክ የተከለከለ አበረታች ንጥረ ነገር ተጠቅሟል በሚል ያው ለዓመታት በቅጣት ምክንያት ከእግር ኳስ ጨዋታ ውጪ ሊሆን ይችላል። ስለዚህ በግራ በኩል ቼልሲ አዲስ ተጫዋች ይፈልግ እንደነበር ግልጽ ነው። ያለፈው የውድድር ዘመን መጨረሻ ላይ እናስታውስ እንደነበረው አሰልጣኝ ኤንዞ ማሬስካ ኖኒ ማድዌኬን ሳይቀር የግራ እግር ተጫዋች ነው፣ በመደበኝነት የቀኝ እግር ተጫዋች እዚያ ቦታ ላይ እንዲጫወት ይመርጣል። ነገር ግን ኖኒ ማድዌኬን ነበር እዛ ቦታ ላይ ያሰልፍ የነበረው። ስለዚህ ቼልሲ አዲስ የግራ ክንፍ ተጫዋች ያስፈልገው ነበር። ይህንንም ለማድረግ ነው እንግዲህ ገበያ ውስጥ የነበረው አሌሃንድሮ ጋርናቾ፣ ማሊክ ፎፋና፣ ሌሎቹ ስማቸው ሲጠቀሱ የነበሩ ተጫዋቾች ናቸው። ድርድሩ ዘለግ ያለ ጊዜ የፈጀ ነው። ለመጀመሪያ ጊዜ ቼልሲ ጄሚ ጊተንስን እንደሚፈልግ ተነግሮ የነበረው ባለፈው በጥር የተጫዋቾች የዝውውር ወቅት ነው። በኋላ ይሄ የዓለም የክለቦች ዋንጫ ከመጀመሩ በፊት ፊፋ ክፍት አድርጎት በነበረው የ10 ቀን የተጫዋቾች የዝውውር ወቅትም ዝውውሩን ለማጠናቀቅ ጥረት አድርጎ ነበር። 2 ጊዜ ቼልሲ ያቀረባቸውን ጥያቄዎች ቦሩሲያ ዶርትሙንድ ሳይቀበል ቀረ። በመጨረሻ ግን ሁለቱም ክለቦች አሁን በዩናይትድ ስቴትስ በዓለም የክለቦች ዋንጫ እየተፎካከሩ ነው ያሉት እና የሁለቱም ክለቦች የስራ ኃላፊዎች በአሜሪካ ተገናኝተው ነው እንግዲህ የመጨረሻ የዝውውር ሂሳቡ ላይ መስማማት ላይ የተደረሰው። በዩሮ 65 ሚሊዮን ዩሮ ገደማ ይከፍላል ብሏል ኢኤስፒኤን። ለዚህ ተጫዋች ዝውውር የ7 ዓመት ውል ይፈርማል። ብዙ ጊዜ እንደምናውቀው ቼልሲ አዳዲስ ለሚያመጣቸው ተጫዋቾች እንደዚህ የ7፣ የ8፣ የ9 ዓመት ረጃጅም ኮንትራቶችን በመስጠት ይታወቃል። ብዙ ምክንያቶች አሉት ይህንን የሚያደርግበት። ስለዚህ እዚህ ተጫዋች ዝውውር የተጠናቀቀ ያህል ተደርጎ ሊቆጠር የሚችል ነው። ነገር ግን የበለጠ ቢዚ የሚያስብሉት ሌሎች የዝውውር ጉዳዮች አሉ። ቼልሲን ከጄሚ ጊተንስ ዝውውር ለመጠናቀቅ እጅግ መቃረብ በኋላ በበርካታ የእንግሊዝ ብዙሃን መገናኛዎች ስካይ ስፖርትን ጨምሮ ዣው ፔድሮን ለማስፈረም ከብራይተን ኤንድ ሆቭ አልቢየን ጋር ጠንከር ያለ ድርድር እያደረገ ነው። ዣው ፔድሮ በሌሎች በርካታ የፕሪሚየር ሊግ ክለቦች ይፈለግ ነበር። ከዋትፎርድ ወደ ብራይተን በ30 ሚሊዮን ፓውንድ ከጥቂት ዓመታት በፊት ከተዘዋወረ በኋላ በፍጥነት የጎለበተ እንደ ኒውካስል አይነት የቻምፒየንስ ሊግ ተሳታፊ ክለብ እና ሌሎችም ትልልቅ የፕሪሚየር ሊግ ክለቦች ሊያስፈርሙት የሚፈልጉት አይነት ተጫዋች ነበር። በቅርብ ጊዜ ኒውካስል ለዚህ ተጫዋች ዝውውር 50 ሚሊዮን ፓውንድ አቅርቦ ጥያቄውን ብራይተን ውድቅ አድርጎት ነበር። ተጫዋቹ ወደ ቼልሲ ነው መዘዋወር የሚፈልገው ብሏል ስካይ ስፖርትስ። በጣም ጥሩ የፕሪሚየር ሊግ ተጫዋች ነው። ለቼልሲም የላቅ አማራጭ መሆን የሚችል ይመስለኛል። ነገር ግን ሌሎቹን የቼልሲ ተጫዋቾች በተመለከተ የሱ ዝውውር የሚፈጸም ከሆነ ክሪስቶፈር ንኩንኩ፣ ኒኮላ ጃክሰን አይነት ተጫዋቾች የበለጠ በቼልሲ ቡድን ውስጥ ያላቸው ስፍራ ጥያቄ ምልክት ውስጥ ይወድቅ ይሆናል። የሊያም ዴላፕ መፈረም ባለፈው የውድድር ዘመን ያለ ፉክክር ብቸኛው 9 ቁጥር ሆኖ ለነበረው ኒኮላ ጃክሰን ጠንካራ መልእክት የሚያስተላልፍ ነው። ሰሞኑን የእሱን ከክለቡ ሊለቅ የሚችልበት እድል እንዳለ የሚጠቁሙ ዘገባዎች ስንሰማ ነበር። ለማንኛውም ዣው ፔድሮ በጥብቅ በቼልሲ እየተፈለገ ያለ ሌላኛው ተጫዋች ነው። ዘ ሚረር የሚባለው የእንግሊዝ ጋዜጣ ደግሞ የግብ ጠባቂን ጉዳይ በተመለከተ አዲስ ዜና ይዞ ወጥቷል። ቼልሲ የአስቶን ቪላውን ኤሚሊያኖ ማርቲኔዝን ለማስፈረም በሚደረገው ፉክክር ውስጥ አለበት የሚል መረጃ ይዞ ወጥቷል። ያው እንደምታውቁት ያለፈው የውድድር ዘመን እንዳበቃ ከአንድ የቪላ ፓርክ ጨዋታ በኋላ በእንባ ነበር የአስቶን ቪላ ደጋፊዎችን እንደ መሰናበት ያለ ምልክት አሳይቶ ጨዋታው የተጠናቀቀው እና ከዚያ በኋላ ከአስቶን ቪላ ሊለቅ የሚችልበት እድል
በጣም ሰፊ እንደሆነ ሲነገር ነበር። አሁን ደግሞ አስቶን ቪላ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ስለማይሳተፍ ከፒኤስአር ቅጣት ለማምለጥ ተጫዋቾች መሸጥ አለበት። ለዚህ ነው ሰሞኑን የሞርጋን ሮጀርስ ስም ሲነሳ የነበረው፣ የኦሊ ዋትኪንስም ስም በተደጋጋሚ ከዝውውር ጋር ይጠቀስ የነበረው። ነገር ግን ኤሚ ማርቲኔዝን በ45 ሚሊዮን ፓውንድ መሸጥ ከቻሉ ያንን የፕሮፊት ኤንድ ሰስቴናቢሊቲ ወይም የፕሪሚየር ሊግ የፋይናንስ አወጣጥ ህግን ከመተላለፍ ይጠበቃል ማለት ነው። ቼልሲ ደግሞ ምንም ጥያቄ የለውም በግብ ጠባቂ ስፍራ ተጫዋች ያስፈልገዋል። ምንም ጥያቄ የለውም አዲስ ግብ ጠባቂ ያስፈልገዋል። ለዚህ ነው የዓለም የክለቦች ዋንጫ ከመጀመሩ በፊት የኤሲ ሚላኑን ማይክ ሜኞን ለማስፈረም ጥረት ሲያደርግ የነበረው። ማንቸስተር ዩናይትድም የኤሚሊያኖ ማርቲኔዝ ፈላጊ ነው ተብሎ ከአንድ ጊዜ በላይ ሲጠቀስ ሰምተናል። ግን ዩናይትድ ሚረር እንደሚለው አንድሬ ኦናናን ካልሸጠ በስተቀር ሌላ ግብ ጠባቂ ለማስፈረም አይችልም። ምክንያቱም ማንቸስተር ዩናይትድ የበለጠ በአንገብጋቢነት ሊሸፍናቸው የሚገቡ ሌሎች ቡድኑ ያሉበት ድክመቶች አሉ። ስለዚህ ግብ ጠባቂ ለጊዜው ፕራዮሪቲ አይደለም። ወደ ግብ ጠባቂው ገበያ የሚመለሱት አንድሬ ኦናናን መሸጥ የሚችሉ ከሆነ ነው። ኦናና ሰሞኑን በሞናኮ ይፈልጋል የሚል አንዳንድ ዘገባ እንሰማ ነበር። ግን ከዛ በኋላ ይሄ ዘገባ ጥንካሬ አግኝቶ አልቀጠለም። በቼልሲ የአሰልጣኝ ኤንዞ ማሬስካ ረዳቶች ከሆኑት መካከል አንደኛው ዊሊ ካባየሮ ልክ እንደ ኤሚ ማርቲኔዝ ሁሉ አርጀንቲናዊ ነው፣ ያደንቀዋል ተብሏል። ስለዚህ ምናልባት የሱ ለኤሚ ማርቲኔዝ ያለ አድናቆት ምናልባት ፋክተር ሊሆን ይችላል እና ቼልሲ ምናልባት ይህንን ግብ ጠባቂ ሊያስፈርም የሚችልበት እድል ይኖር ይሆናል የሚል መረጃን ዴይሊ ሚረር ይዞ ወጥቷል። ስለዚህ ባለፉት 2-3 ቀናት ቼልሲ በዝውውሩ በጣም አግሬሲቭ ሆኖ አንዳንድ ዝውውሮችን ለመፈጸም ጫፍ ላይ እየደረሰ እንዳለ፣ ብዙ ጥረቶች እየተደረጉ እንዳሉ ማስተዋል ይቻላል። ከዚህ በፊትም የዝውውር ገበያው ልክ እንደተከፈተ አካባቢ ያስፈርሟቸው ተጫዋቾች ነበሩ። ሊያም ዴላፕ ነው ትልቁ ፈራሚያቸው። ግን የዳሪዮ ኤሱጎ፣ የሳር ደግሞ ከውሰት የሚመለሰው የኤስቴቫኦ ዊሊያን፣ የእነዚህ ሁሉ ዝውውሮችም ቼልሲ በሚቀጥለው የውድድር ዘመን ሲመጣ የበለጠ ጠንከር ያለ ጥልቀትም ያለው ጥራትም ያለው ስኳድ የሚኖረው ይመስላል። የቼልሲን ጉዳዮች ይህንን ያህል ካነሳን እዚያው ለንደን ከተማ ውስጥ አርሰናል የክርስቲያን ሞስኬራን ዝውውር ለማጠናቀቅ ከቫሌንሲያ ጋር እያደረገ ያለው ድርድር መስመር የያዘ ይመስላል። መጀመሪያ አርሰናል ማርካ እንደሚለው የ14 ሚሊዮን ዩሮ ጥያቄ አቅርቦ ቫሌንሲያ ውድቅ አድርጎታል። ያው ዝውውሮች በመጀመሪያ የዝውውር ጥያቄ አይፈጸሙም። ከዚያ በኋላ ተጨማሪ ድርድር ጊዜን ይጠይቃሉ እና ማርካ እንደሚለው የአርሰናል የመጀመሪያ ጥያቄ በቫሌንሲያ ተቀባይነት አላገኘም። አሁን 20 ሚሊዮን ዩሮ ሁለተኛ ጥያቄ ያቀርባል ተብሎ ይጠበቃል። ተጫዋቹም የ6 ዓመት ኮንትራት ይቀርብለታል ተብሏል። በቫሌንሲያ ከሚያገኘው በጣም የተሻሻለ ደሞዝ በአርሰናል ይከፈለዋል። ሱፐር ዴፖርቴ የሚባል እዛው ቫሌንሲያ ውስጥ የሚታተም አንድ ጋዜጣ ደግሞ አርሰናል ለዚህ ተጫዋች ዝውውር ከ25 ሚሊዮን ዩሮ በላይ አይከፍልም፣ የመጨረሻው የክፍያ ጣሪያ 25 ሚሊዮን ዩሮ ነው ብሏል። ፋብሪዚዮ ሮማኖ የሚባለው የዝውውር ስፔሻሊስት ደግሞ እንደሚለው አርሰናል እና በተጫዋቹ መካከል የሱን የግል ጥቅሞች በተመለከተ ደሞዝ፣ ቦነስ፣ ኢንሴንቲቭ እነዚህን የመሳሰሉትን ጉዳዮች በተመለከተ ድርድሩ ተጠናቋል ይላል። ስለዚህ አሁን በሁለቱ ክለቦች መካከል የመጨረሻ መስማማት ነው የሚቀረው ማለት ነው። ደግሞ የአንድ ዓመት ውል ብቻ ስለሆነ የሚቀረው ቫሌንሲያ ይህንን ተጫዋች መሸጥ አለበት። አርሰናል ብዙ ተከላካዮች አሉት። ሳሊባ፣ ጋብርኤል፣ ያኩብ ኪቪዎር፣ ቤን ዋይት፣ ሪካርዶ ካላፊዮሪ፣ ታኬሮ ቶሚያሱ፣ ዩሪያን ቲምበር አይነት ተጫዋቾች የመሃል ተከላካይ ሆነው መጫወት የሚችሉ ተጫዋቾች ናቸው። ስለዚህ ምናልባት የዚህ ተጫዋች በአርቴታና በቤርታ መፈለግ ጥቂት ግርታ ሊፈጥር ይችላል። ነገር ግን ዋይትን፣ ካላፊዮሪን፣ ቶሚያሱን እና ቲምበርን እንደ መስመር ተከላካዮች ነው ሚኬል አርቴታ የሚያያቸው፣ እንደ ፉልባክ አማራጮች ነው የሚያያቸው። አሁን የጠቀስኳቸው ተጫዋቾች ሁሉም በመሃል ተከላካይነት በጥቂት አጋጣሚዎች ተጫውተዋል፣ ግን በአብዛኛው የመስመር ተከላካዮች ሆነው ሲጫወቱ የቆዩ ናቸው። ደግሞ ለእያንዳንዱ ስፍራ ሁለት ተጫዋቾች ይፈልጋል። በቀኝ ተከላካይነት ቤን ዋይት እና ዩሬን ቲምበር፣ በግራ ተከላካይነት ማይልስ ሉዊስ ስኬሊና ሪካርዶ ካላፊዮሪን እንደ ፉልባክ አማራጮች ነው የሚቆጥራቸው። ስለዚህ የመሃል ተከላካይ ማስፈረምን እንደ አስፈላጊ ዝውውር የቆጠረው ይመስላል እና ለዊሊያም ሳሊባ ተጠባባቂ እንዲሆን ተብሎ የሚፈርም ተጫዋች ነው። 20 ዓመቱ ነው። ከኮሎምቢያን ቤተሰቦች
በስፔን የተወለደ ነው። በልጅነቱ የባስኬትቦል ተጫዋች ነበር። ከዛ ፉትሳል መጫወት ጀመረ። መጨረሻ ላይ ወደ ፉትቦል መጣ ማለት ነው እና እግር ኳስን መጫወት ሲጀምር እንደ ክንፍ ተጫዋች ነበር የጀመረው። በጣም ፈጣንና በኃይል የተሞላ ተጫዋች ተብሎ ይታይ ነበር። በአሊሳንቴን የተወለደው ሄራክለስ አካዳሚ በመጫወት ነበር የጀመረው። ከዛ በኋላ ነው ወደ ቫሌንሲያ የሄደው። ከ2016 ጀምሮ እድሜው 12 ዓመት ከሆነበት እድሜ ወዲህ ማለት ነው ለቫሌንሲያ በመሃል ተከላካይነት ሲጫወት ነው የቆየው። ስለዚህ በጣም ፈጣን ነው፣ ጉልበተኛ ነው። ደግሞ ፉትሳል ሲጫወት ስላደገ በቴክኒኩ በጣም ጥሩ ነው። ከሜትር ከ90 በላይ ቁመት አለው። ስለዚህ አየር ላይ ኳስ የመከላከል ችሎታውም እንደዚሁ ብዙ የሚደነቅ ነው። አንዳንድ ሰዎች በላሊጋ ካሉ ምርጥ ወጣት ተከላካዮች መካከል ያካትቱታል። ሪያል ማድሪድ ከፈላጊዎቹ መካከል አንደኛው ነበር። በዚህ በተጠናቀቀው የውድድር ዘመን ከ38ቱ የላሊጋ ጨዋታዎች 37ቱ ላይ ተጫውቷል። እያንዳንዱን ጨዋታ ሁሉንም 37ቱንም ጨዋታዎች 90 ደቂቃ የተጫወተ ለሁሉም የዕድሜ እርከን የስፔን ቡድኖች የተጫወተና ባለፈው በ2024 የስፔን ቡድን የኦሊምፒክ የወርቅ ሜዳሊያ አሸናፊ ሲሆን የወርቅ ሜዳሊያውን ያሸነፈው ስብስብ ውስጥ የነበረና አሁን ትላንትና በእንግሊዝ አሸናፊነት የተጠናቀቀው የአውሮፓ ከ21 ዓመት በታች ውድድር ላይ በስሎቫኪያ ለስፔን ብሔራዊ ቡድን እንዲሁ ሲሰለፍ ያየነው ተጫዋች ነው ክርስቲያን ሞስኬራ። የሚቀጥለው ዓመት ላይ ኮንትራቱ ስለሚጠናቀቅ ቫሌንሲያ ይህንን ተጫዋች በዚሁ ክረምት መሸጡ የሚቀር አይመስልም። ስለዚህ አርሰናል ይህንን ዝውውር ለማጠናቀቅ ተቃርቧል እየተባለ ነው። ያው ሰሞኑ እንደሰማነው የክርስቲያን ኖጋርድ ዝውውር በቅርብ ቀናት ይፋ ይሆናል። የማርቲን ዙቢሜንዲና የኬፓ አሪዛባላጋም ከዛ ከነዚህ 4 ዝውውሮች በኋላ የክርስቲያን ሞስኬራን ዝውውር ጨምሮ ማለት ነው የአርሰናል ደጋፊዎች በፕራዮሪቲነት ወይ በአንገብጋቢ ቅድሚያ እንዲሰጠው በሚፈልጉት ዲፓርትመንት ላይ የሚያተኩር ይመስላል። አጥቂና ሌሎች የማጥቃት ተጫዋቾችን ማስፈረም ላይ ይሆናል ማለት ነው። ማንቸስተር ዩናይትድ አንዳንድ በቡድን ውስጥ እና በአሰልጣኙ እቅድ ውስጥ ስፍራ የሌላቸውን ተጫዋቾች ከክለቡ ለመሸኘት ብዙ ሚሊዮኖችን መክፈል ሊያስፈልገው ይችላል የሚል መረጃን ቴሌግራፍ ይዞ ወጥቷል። እንደሚታወቀው አሌሃንድሮ ጋርናቾ፣ ማርከስ ራሽፎርድ፣ ጄደን ሳንቾ እና አንቶኒ በዩናይትድ የሚቀጥለው የውድድር ዘመን እቅድ ውስጥ በአሰልጣኝ ሩበን አሞሪም የቡድን ግንባታ ትልም ውስጥ ቦታ ያላቸው ተጫዋቾች አይደሉም። ነገር ግን እነዚህኑ ተጫዋቾች ለማስፈረም ትልልቅ ክለቦች ብዙ ሚሊዮኖች ይዘው አልተሰለፉም። ጋርናቾ በቼልሲ ይፈልጋል ሊባል ነበር። ጄሚ ጊተንስን ለማስፈረም ቼልሲ ሁሉንም ነገር አጠናቋል። ጆዋ ፔድሮ ይጨመራል ወይም የሚጨመር ይመስላል። በናፖሊ በኩል ሌላኛው የዚህ ተጫዋች ፈላጊ ነው ተብሎ ሲጠቀስ የነበረው የአንቶኒዮ ኮንቴ ቡድንም ሌሎች አማራጮች ላይ የበለጠ ያተኮረ ይመስላል። ኖአላንግ ሊፈርም ነው። ዳን ዶዬን ለማስፈረም ድርድር እያደረጉ ነበር። ኬቨን ደብሮይነ ተገዝቷል። ደግሞ ሌሎችም አማራጮቻቸው የማጥቃት አማራጮቻቸው ላይ ያተኮሩ ይመስላል። ለምሳሌ የ9 ቁጥር ፍላጎቶች አሏቸው። የዳርዊን ኑኔዝ ስም፣ የሌሎች ተጫዋቾችም ስም ይጠቀሳል። ስለዚህ አሁን ለጊዜው ለጋርናቾ ብዙ ገበያ ያለ አይመስልም፣ ምናልባት አስቶን ቪላ ካልሆነ በስተቀር። አስቶን ቪላም ከፈላጊዎቹ እንዳንዱ ይቆጠር ስለነበር ራሽፎርድ ወደ ባርሰሎና መሄድ እፈልጋለሁ ብሏል። ነገር ግን በዝውውር ገንዘብ ማንቸስተር ዩናይትድ 40 ሚሊዮን ፓውንድ ገደማ ከዚህ ተጫዋች ዝውውር ማግኘት ይፈልጋል። ነገር ግን ያንን 40 ሚሊዮን ፓውንድ ከፍሎ ደግሞ ተጫዋቹ 300,000 ፓውንድ የሚከፈለው ተጫዋች ስለሆነ ያንንም ደሞዝ ሸፍኖ የሚወስደው ክለብ ማግኘት በጣም አስቸጋሪ ነው። የአንቶኒም ነገር እንደዚሁ በተመሳሳይ። ስለዚህ ማንቸስተር ዩናይትድ እነዚሁን ተጫዋቾች ባለፉት 6 ወራት እንዳደረገው ለሌሎች ክለቦች በውሰት ሰጥቶ ግን የደሞዛቸውን እኩሌታ ወይም የተወሰነ ፐርሰንት እየከፈለ ምናልባት እነዚህ ተጫዋቾች ለቡድኑ ሳይጫወቱ ግን ከቡድኑ ካዝና ደሞዝ የሚከፈላቸው ተጫዋቾች ሆነው ልናያቸው እንችላለን። ለምሳሌ አንቶኒ ወደ ሪያል ቤቲስ ከሄደ በኋላ ሪያል ቤቲስ 84% ደሞዙን ይከፍል ነበር፣ 16% ማንቸስተር ዩናይትድ። ያን ያህል ብዙ አይደለም። ነገር ግን የራሽፎርድን ዝውውር ካየን 75% በአስቶን ቪላ ይሸፈን ነበር። የሳንቾን ደሞዝ ቼልሲ ነበር የሸፈነው። ግን አንዳንድ ጊዜ እንደዚህ በዝውውሩ ያንን ያህል ተፈላጊነት የሌላቸው ተጫዋቾች ሲኖሩ 30%፣ 40% የሚሆን ደሞዛቸውን እየሸፈኑ ለሌሎች ክለቦች በውሰት መስጠት የተለመደ ነው። ለምሳሌ በዚህ በተጠናቀቀው የውድድር ዘመን ቼልሲ ራሂም ስተርሊንግን ለአርሰናል በውሰት ሲሰጥ የተጫዋቹ ደሞዝ ወደ 300,000 ፓውንድ ገደማ ነው። 250,000 ፓውንዱን ወይም 225,000 ፓውንዱን የተለያዩ የእንግሊዝ ብዙሃን መገናኛዎች የተለያዩ ቁጥሮችን ይሰጣሉ። ዞሮ ዞሮ 75% የሚሆነውን የተጫዋቹን ደሞዝ ቼልሲ ነበር ሲከፍል የነበረው። የቼልሲ አባል አልነበረም።
አንዳንድ ጊዜ ከዚህ በፊት በተፈጸሙ ዝውውሮች በተሰጡ ወፋፍራም ደሞዞችና ኮንትራክቶች ምክንያት ማንቸስተር ዩናይትድ አንዳንድ ጊዜ ለረጅም ጊዜ ዕዳ ውስጥ የሚገባበት የቀደመ የኮንትራት ስምምነት ይኖራል እና ይሄኛው ደግሞ አስቸጋሪ ነው። ምክንያቱም ማንቸስተር ዩናይትድ በዚህኛው ክረምት ከነዚህ ተጫዋቾች ዝውውር ብቻ ከ100 ሚሊዮን ፓውንድ በላይ የማግኘት ሀሳብ ነበረው። አሁን በገበያው ላይ ያሉት ምልክቶች እንደሚያሳዩት ግን ለነዚህ ተጫዋቾች የሚሆን ሁነኛ ገበያ ያለ አይመስልም። ጄደን ሳንቾ በጣሊያን ክለቦች እየተፈለገ ነው። የናፖሊ ፍላጎት በቅርብ ጊዜ የዩቬንቱስም ስም ሲጠቀስ ነበር። ከዚህ ተጫዋች ዝውውር 25 ሚሊዮን ፓውንድ ከቼልሲ ጋር የነበረውን አይነት ስምምነት ለሌላ ክለብ በ25 ሚሊዮን ፓውንድ መሸጥ የሚችል ከሆነ ደስተኛ ነው ማንቸስተር ዩናይትድ። የአንድ ዓመት ውል ነው የቀረው። በእርግጥ ለተጨማሪ አንድ ዓመት እስከ 2027 ድረስ ኮንትራቱን የማራዘም አማራጭ አለው። እነዚህ አራት ተጫዋቾች በዩናይትድ የማይፈለጉ ናቸው። በእርግጥ ሌሎችም ገበያው ፈላጊ የሚያስገኝላቸው ከሆነ እንደ አንድሬ ኦናና እና ራስሙስ ሆይሉንድ አይነት ተጫዋቾችም ሊሸጡ የሚችሉ ወይም ማንቸስተር ዩናይትድ መሸጥን ኮንሲደር ሊያደርግባቸው ወይም ሊያጤንባቸው የሚፈልግባቸው አይነት ተጫዋቾች ናቸው ይባላል። ስለዚህ የእነዚህ ተጫዋቾች በቶሎ በሽያጭ መፍትሄ አለማግኘት ግን የማንቸስተር ዩናይትድን አሁን ካስፈረማቸው እና ሊያስፈረመው ጫፍ ላይ ከደረሰው ከማቴዎስ ኩኛ እና ከብራያን ምቤሞ ባሻገር ሌሎች ተጫዋቾች ለማስፈረም ያለውን እድል ሊያወሳስብበት ይችላል። እንደዚህ አይነት ዘገባን ግን ቴሌግራፍ ይዞ ወጥቷል። እዛው እንግሊዝ ውስጥ እንቆይና ሊቨርፑል የጃሬል ኳንሳን ዝውውር በሚቀጥለው ሳምንት መጀመሪያ ያጠናቅቃል። ወደ ባየር ሌቨርኩዘን ይሸጧል ማለት ነው እስከ 35 ሚሊዮን ዩሮ በሚደርስ የዝውውር ገንዘብ። ከዚያ በኋላ ተተኪ ተከላካይ ማምጣት ያለበት ይመስላል። ምክንያቱም ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ ሁለቱም ከጉዳት ነፃ ከሆኑ በጣም የተዋጣላቸው ሁለት ተከላካዮች ናቸው። ጥምረታቸውም እንደዚሁ ግሩም ነው። ነገር ግን ሁለቱንም በተመለከተ አንዳንድ ጥያቄ ማንሳት የሚገባ ይመስለኛል። ቨርጂል ቫን ዳይክ 34 ዓመቱ ነው። ኢብራሂማ ኮናቴ ደግሞ የመጨረሻ ኮንትራት ዓመቱ ላይ ነው ያለው። እስካሁን ድረስ ከሊቨርፑል ጋር የእሱን ኮንትራት ማራዘምን በተመለከተ የመጨረሻ እልባት አልተገኘም። ስለዚህ ምናልባት የሌላ አዲስ ተከላካይ መምጣት አስፈላጊነት ግልጽ ይመስላል። ጃሬል ኳንሳ ደግሞ ሲለቅ የበለጠ ስፔሱ ሰፊ ነው እና የጆ ጎሜዝ ብቃትም ይሁን ፊትነስ ለፕሪሚየር ሊግ እና ለቻምፒየንስ ሊግ ድሎች ለሚወዳደር ቡድን አስተማማኝ የተከላካዮች አማራጭ እንዳይኖረው ያደርጋል። ስለዚህ የእንግሊዝ ብዙሃን መገናኛዎች የማርክ ጌሂን ጉዳይ በሰፊው መዘገብ ከጀመሩ ጥቂት ሳምንታት ሆነውታል። ማርክ ጌሂ በእርግጥ በሊቨርፑል ብቻ ሳይሆን እንደ ኒውካስል እና ቶተንሃም ባሉ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ በሚሳተፉ ሌሎች ክለቦችም ይፈልጋል። ማርክ ጌሂ በነገራችን ላይ ባለፈው ክረምት ከኒውካስል የ60 ሚሊዮን ፓውንድ ጥያቄ ቀርቦ ክለቡ ክሪስታል ፓላስ ጥያቄውን ውድቅ አድርጎት ነበር። ግን በትልልቅ የእንግሊዝ ክለቦች አይን ውስጥ ከገባ ቆይቷል። ለነገሩ የሚጠበቅ ነው። ክሪስታል ፓላስ በተለይ በኦሊቨር ግላስነር አሰልጣኝነት ስር ከፕሪሚየር ሊግ ምርጥ የተደራጀ የተከላካይ መስመር ካሏቸው ቡድኖች መካከል አንደኛው ነው። የዛ ዲፓርትመንት መሪ እሱ ነው። ደግሞ የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ መሃል ተከላካይ ነው። ክሪስታል ፓላስ የኤፍኤ ካፕ ሻምፒዮን ሲሆን የዚያ ቡድን አምበል ነው። ስለዚህ በጣም ጥሩ ደረጃ ላይ ያለ ተጫዋች ነው። አሁን ሊቨርፑል ይህንን ተጫዋች በሚቀጥሉት ጥቂት ሳምንታት ውስጥ ለማስፈረም ብርቱ ጥረት ያደርጋል ብሏል ሚረር ጋዜጣ እና ነሰሲቲም ነው። በሌሎች ዲፓርትመንቶች ላይ ብዙ ዝውውሮች ፈጽሟል። እንደምታውቁት ወደ 200 ሚሊዮን ፓውንድ ገደማ የሚደርስ ወጪ ለዝውውር አውጥቷል። ባለፈው ሳምንት ሚሎስ ኬርኬዥን ደግሞ የረሚ ፍሪምፖንግን አስቀድመው ከሁሉ በላይ ትልቁ ዝውውራቸው ፍሎሪያን ቪርትዝን እዚሁ ላይ ባለፈው ክረምት ያስፈረሙት ማማርዳሽቪሊ ቡድን ውስጥ ይጨመራል። ጆርጂ ማማርዳሽቪሊ ከቫሌንሲያ። አሁን ደግሞ የመሃል ተከላካይ ማስፈረም ነሰሲቲ ይመስላል። የኢብራሂማ ኮናቴ የመጨረሻ የኮንትራት ዓመት ላይ መሆን ብቻ ሳይሆን በተጠናቀቀው የውድድር ዘመን ከሞላ ጎደል ከጉዳት ነፃ ሆኖ ብናየውም በአብዛኛው ለአንድ ወር ተኩል ገደማ ከሜዳ ከራቀበት ጉዳት በስተቀር ከጉዳት ነፃ ሆኖ ቢቆይም ነገር ግን የጉዳት ታሪክ ያለው ተጫዋች ነው። እሱ እንኳ ቢቆይ አዲስም ውል ቢፈርም እንኳ በኢብራሂማ ኮናቴ ላይ ብቻ ተስማምቶ የተከላካይ መስመሩን ቸል ማለት ችግር የሚሆን ይመስለኛል። ለእያንዳንዱ ቦታ ሁለት ተጫዋች ያስፈልጋል። በእርግጥ ባለፈው የውድድር ዘመን በአንዳንድ አጋጣሚዎች ላይ ራያን ግራቨንበርችን ወደ መሃል ተከላካይነት ስበው የተጠቀሙበት ጊዜ ነበር አርነ ስሎት። ግን አዲስ የመሃል ተከላካይ መፈለጋቸው አስፈላጊ እና ግልጽ ይመስለኛል። ስለዚህ በሚቀጥለው ጥቂት ሳምንታት ማርክ ጌሂን ከፓላስ ለማስፈረም
ድርድራቸውን ይጀምራሉ ብሏል። የ1 ዓመት ኮንትራት ነው የቀረው። ስለዚህ ውሉን የማያድስ ከሆነ ክሪስታል ፓላስን በሚቀጥለው ክረምት ተጫዋቹን ያለምንም ገንዘብ በነፃ እንዳያጣው ከተጫዋቹ ሽያጭ ገንዘብ ሊያገኝ የሚችልበት የመጨረሻው አጋጣሚ ይሄኛው ክረምት ነው። ከእንግሊዝ ወጣ ብለን ደግሞ ሌሎች አንዳንድ የዝውውር ጉዳዮችን ስንመለከት ኤሲ ሚላን በጣሊያን በጣም አክቲቭ ነው እና የሁለት አማካዮችን ዝውውር ለማጠናቀቅ አሁን ተስማምቷል ማለት ይቻላል። ከቶሪኖ ሳሙኤሌ ሪቺ የሚባለውን ወጣት ጣሊያናዊ አማካይ ለማስፈረም ተስማምቷል። በሳንሲሮም የ5 ዓመት ኮንትራት ይፈርማል ተብሏል። ካለፈው ጥር ጀምሮ ነው ሚላን ይህንን ተጫዋች ለማስፈረም ከቶሪኖም ጋር ከተጫዋቹ ጋር ንግግር ሲያደርግ የቆየው። በሚቀጥለው ሳምንት ውስጥ ዝውውሩ ይፋ ይሆናል ተብሎ ይጠበቃል። በ2022 ነበር ቶሪኖን የተቀላቀለው። አሁን 23 ዓመቱ ነው። በቅርብ ጊዜ የጣሊያን ብሔራዊ ቡድን አሰልጣኝ ሉቺያኖ ስፓሌቲ በተደጋጋሚ ጥሪ ሲያደርጉለት አይተናል። በቅርብ ጊዜ በተደረጉት የዓለም ዋንጫ የማጣሪያ ጨዋታዎችም ላይ ተሰልፏል። ለጣሊያን ብሔራዊ ቡድን በድምር 10 ጨዋታዎችን ያደረገው በቅርብ ጊዜ የጣሊያን እግር ኳስ ካፈራቸው ተስፋ የሚጣልባቸው አማካዮች መካከል አንደኛው ነው። ነገር ግን እሱም ብቻ ሳይሆን ከሱም የበለጠ ብዙ ገንዘብ የሚከፈልበትን አርዶን ጃሻሪ የሚባል ወጣት ቤልጂየማዊ ተጫዋችም ከክለብ ብሩዥ ለማምጣት ንግግር እያደረገ ነው። ከ30 እስከ 35 ሚሊዮን ዩሮ ይወጣበታል ተብሎ የሚጠበቅ ተጫዋች ነው። በዚህ በተጠናቀቀው የውድድር ዘመን ክለብ ብሩዥ በቻምፒየንስ ሊግ ከተለያዩ የጣሊያን ቡድኖች ጋር ጨዋታዎች ነበሩት እና ለምሳሌ ከኤሲ ሚላን ጋር በተደረገው የቻምፒየንስ ሊግ ጨዋታ ለጋዜጣ ዴሎ ስፖርት 6.5 ከሰጠ አንድ ተጫዋች ከ10 ማርክ ሲሰጥ ማለት ነው። በጣም ጥሩ ተጫውቷል ማለት ነው እና ባለፈው ኦክቶበር ከሮዜኔሪ ጋር በነበረው ጨዋታ 6.5 ማርክ አግኝቶ ነበር። ከዩቬንቱስም ጋር ከአታላንታም ጋር በነበሩ ጨዋታዎች ላይ በጣም ጥሩ ፐርፎርም አድርጓል። እንደ ኤደርሰን ካለ ከሴሪያው ምርጥ አማካዮች ጋር በነበረ ፍልሚያ በጥሩ ፐርፎርማንስ በድል የተወጣ ተጫዋች 22 ዓመቱ ነው። ስዊዘርላንዳዊ ነው። 11 የቻምፒየንስ ሊግ ጨዋታዎችን አድርጓል። ብዙዎቹ ጨዋታዎች ግማሽ የሚሆኑት ከጣሊያን ቡድኖች ጋር የተደረጉ ጨዋታዎች ናቸውና ይህንን ተጫዋች ኢግሊታሬ አዲሱ የኤሲ ሚላን የስፖርት ዳይሬክተር እና ሌሎቹም ሹማምንት ከ30 እስከ 35 ሚሊዮን ዩሮ ይገባዋል ብለው አምነዋል። መጀመሪያ አካባቢ ኤሲ ሚላን 30 ሚሊዮን ዩሮ ለመክፈል ነበር የጠየቀው። ነገር ግን ይሄ ከፍ ያለ ፊዚካል ስትራክቸር ያለው ቴክኒካዊ ጥራቱ የላቀ እና ደግሞ ያ ስታይልም ያለው ጉልበትም ቴክኒክም ያለው ተጫዋች ስለሆነ ይህንን ተጫዋች ለማስፈረም እስከ 35 ሚሊዮን ዩሮ ድረስ ለመክፈል ፈቃደኛ ነው ተብሏል። በዚህ ምክንያት በቀጣዮቹ ጥቂት ቀናት ዝውውሩ ይፋ ሊሆን ይችላል። ይሄም ይሆን ከሆነ እንግዲህ 60 ሚሊዮን ፓውንድ ወይም 60 ሚሊዮን ዩሮ ለሁለት አማካዮች ያወጣል ማለት ነው። ነገር ግን እንደምታውቁት ሉካ ሞድሪችን ያስፈርማል። ባለፈው ራሳቸው ኢግሊታሬ የስፖርት ዳይሬክተሩ ይህንን ይፋ አድርጓል። ደግሞ ግራኒት ዣካን ከባየር ሌቨርኩዘን የማስፈረም ፍላጎት አላቸው። ይሄ የኤሲ ሚላንን አማካይ ክፍል በአዳዲስ ወጣቶች እና ደግሞ ቡድኑን በሚቀላቀሉ አዳዲስ አንጋፎች እንደ አዲስ የማዋቀር ጥረታቸው አንድ አካል ነው። ስለዚህ ለሚላን በጣም ትልቅ ሲዝን የሚሆን ይመስለኛል። ያው 8ኛ ሆነው ስለሆነ የጨረሱት እና በበርካታ ዓመታት ውስጥ የሚላን መጥፎ ሲዝን ስለነበር ገበያው ላይ በደንብ ሪያክት እያደረጉ ነው። ጄሪ ካርዲናሌ፣ ዝለተን ኢብራሂሞቪች፣ ኢግሊታሬ ደግሞ ማሲሚሊያኖ አሌግሪ አዲሱ አሰልጣኝ ናቸው። በቴክኒክ ስፍራውም እንዳልኩት የኢግሊታሬ መምጣት በቤንቹም ላይ በአሰልጣኞች ቤንች ላይ የማክስ አሌግሪ መምጣት በስብስብ ውስጥም የአዳዲስ ተጫዋቾች መካተት ለሚላን ደጋፊዎች ተስፋ የሚሰጥ ይመስለኛል። ባለፉት ጥቂት ዓመታት በጄሪ ካርዲናሌ በክለቡ ባለቤት የሚላን ደጋፊዎች ደስተኞች እንዳልሆኑ ይታወቃል። ጣሊያን ውስጥ ልቆይና የናፖሊን ጉዳይ ላንሳ። እንደሚታወቀው የአሰልጣኝ አንቶኒዮ ኮንቴ ቡድን የወቅቱ የጣሊያን ሻምፒዮን ነው እና በ9 ቁጥር ስፍራ ከሮሜሉ ሉካኩ ጋር የሚጣመር አዲስ 9 ቁጥር የማስፈረም ጥረት ውስጥ እንዳለ ይታወቃል። ጆናታን ዳቪድ ስሙ ይነሳ ነበር። አሁን ወደ ዩቬንቱስ መዘዋወሩ አይቀርም። ከዚያ የዳርዊን ኑኔዝ ስም ነበር ደግሞ በቅርብ ጊዜ ከሊቨርፑል ይህንን ኡሩጓይ ተጫዋች የማምጣት ፍላጎት አላቸው በሚል ሲጠቀስ የነበረው። ነገር ግን ስካይ ኢታሊያ የሚባለው ብዙሃን መገናኛ እንዳለው
የበለጠ በናፖሊ የተመረጠው አጥቂ ሎሬንዞ ሉካ የሚባለው የኡድኔዜ ተጫዋች ነው። ይሄ ተጫዋችን ለማስፈረም ከኡድኔዜ ጋር ከሰኞ ጀምሮ በጁን 30 እና በጁላይ 1 መካከል በእነዚህ 2 ቀናት ውስጥ ከኡድኔዜ ጋር ስምምነት ለመፈጸም ቀጠሮ ይዘዋል የሚል መረጃን ይዞ ወጥቷል። ሌሎችም እንደ ላ ጋዜጣ ዴሎ ስፖርት ያሉ ብዙሃን መገናኛዎችም ይህንን ዘገባ ይዘውት ወጥተዋል። ነገር ግን ምክንያቱ ገንዘብ ብቻ አይደለም። ኑኜዝ የበለጠ ከፍተኛ ገንዘብ የሚጠይቅ ዝውውር ነው። ሊቨርፑል እስከ 70 ሚሊዮን ዩሮ ይፈልጋል ሲባል ነበር በቅርብ ጊዜ በሚወጡ ሪፖርቶች። ነገር ግን ከገንዘቡ በላይ ኮምፕሊመንታሪቲ የሚሉት ከሮሜሎ ሉካኩ ጋር አብሮ ተጣምሮ ለመጫወት የሚሆን ቴክኒካዊ ፕሮፋይል የትኛው ተጫዋች ነው የበለጠ ያለው የሚለውን ከግምት ያስገባ ነው ይላል ስካይ ኢታሊያ። እና የሉካ ጨዋታ ከሉካኩ ጋር ለመጣመር የበለጠ የሚስማማ ነው። ስለዚህ በዚህ ምክንያት ከኢኮኖሚያዊ ምክንያቶችም የበለጠ ታክቲካዊ ምክንያቶች ናቸው ከዳርዊን ኑኜዝ ይልቅ ወደ ሎሬንዞ ሉካ አይናቸውን እንዲጥሉ ያደረጋቸው ተብሏል። በሚቀጥለው ሳምንት ውስጥ ኖዋ ላንግንም ከፒኤስቪ አይንድሆቨን ያስፈርሙታል እና የአንቶኒዮ ኮንቴ አታላንታ ባለፈው የውድድር ዘመን የስኩዴቶ አሸናፊ ከሆነ በኋላ ለተከታታይ ዓመታት ሴሪያን ለመቆጣጠር እንዳሰበ አይነት ቡድን መስሏል። ምክንያቱም በቅርብ ጊዜ የኬቨን ደብሮይነን ዝውውር ይፋ አድርገዋል። ከዛ በኋላ በዳን ዶዬ ላይ ጠንካራ ፍላጎት አላቸው። አሁን ደግሞ ሌላ 9 ቁጥር ሊያስፈርሙ ተቃርበዋል። ወደ ስፔን እንሻገር እና የባርሰሎናን እና የኒኮ ዊሊያምስን ጉዳይ እናንሳ። ትልቅ ውዝግብ ያስነሳ ጉዳይ ነው። እንደምታውቁት ባርሰሎና ይህንን ተጫዋች ለማስፈረም ላለፉት 2 ክረምቶች ከፍተኛ ጥረት ሲያደርግ ቆይቷል። ያለፈው ክረምት አልተሳካም፣ የአውሮፓ ዋንጫ የተደረገበት ክረምት። አሁን ግን ተጫዋቹን ወደ ባርሰሎና መሄድ የሚፈልገው ባርሰሎና የተጫዋቹን የውል ማፍረሻ 60 ሚሊዮን ዩሮ ገደማ ለመክፈል ፍቃደኛ ነው። ከዚያ በኋላ ግን በባርሰሎና አካሄድ ባለፈው ክረምትም በአደባባይ የታየ የአትሌቲክ ቢልባኦን ይሁንታ ሳያገኙ ከተጫዋቹ ጋር ድርድር ሲያደርጉ ነበር የሚል ቅሬታ አለ በአትሌቲክ ቢልባኦ በኩል እና አሁንም ባርሰሎና ይህንን ተጫዋች ለማስፈረም የተቃረበ መሆኑ ሲታወቅ አትሌቲክ ቢልባኦ ለላሊጋው የባርሰሎና የፋይናንስ ጤንነት ይረጋገጥልኝ ብሎ ጠይቋል። ወይም እንዲህ አይነት ዝውውሮችን መፈጸም የሚያስችል የሕግ ጥሰት እንደሌለበት ይረጋገጥልኝ የሚል ጥያቄ አቅርቦ ሰሞኑን ስናነሳ እንደነበረው ዋላ ፖርታ በዚህ ደስተኛ አልነበሩም። ነገር ግን ተጫዋቹም ራሱ ወደ ባርሰሎና መዛወር እንደሚፈልግ ግልጽ ነው። ለባየር ሚኒክም ሌሎች ይፈልጉታል ለሚባሉ ክለቦችም ምርጫዬ ባርሰሎና ነው ብሎ አሳውቋል። ነገር ግን አንድ ስጋት አለው ብሏል ማርካ። ከዚህ በፊት ባርሰሎና አንዳንድ ያስፈረማቸውን ተጫዋቾች ለማስመዝገብ ተቸግሮ እንደነበር እናውቃለን። በተለይ ዳኒ ኦልሞ ጉዳይ ባለፈው ክረምት ለባርሰሎና ከፈረመ በኋላ በቶሎ በላሊጋ ጨዋታዎች ላይ መሰለፍ አልጀመረም ነበር። የጉዳት ወይም የቅጣት ችግር አልነበረም። ነገር ግን ባርሰሎና ይህንን ተጫዋች ማስመዝገብ ባለመቻሉ የተነሳ የመጀመሪያዎቹ የላሊጋ ጨዋታዎች ላይ ዳኒ ኦልሞ አልተሰለፈም። እሱ ብቻ ሳይሆን ፓው ቪክቶርም እንደዚሁ። ይሄ ነገር እንዳይደገም ስለፈለገ ኒኮ ዊሊያምስ ወይ እሱ ላይ እንዳያጋጥም ስለሰጋ ከባርሰሎና ዋስትና እየፈለገ ነው ተብሏል። ተጫዋቹ በግል በሚከፈለው ደሞዝ ላይ ከባርሰሎና ጋር ልዩነት የለበትም። ባርሰሎና ለሱ ከ10 እስከ 12 ሚሊዮን ዩሮ ገደማ በአመት ይከፍላል። ነገር ግን ኦልሞ ባለፈው ክረምት የዝውውር ገበያው ከተፈጸመ በኋላ በላሊጋው መጫወት ሳይችል ጥቂት ሳምንታትን መጠበቅ እንዳስፈለገው እንዲመዘገብ የአንድሪያስ ክሪስቴንሰን ጉዳት በጣም አስፈላጊ ነበር። ምክንያቱም ክሪስቴንሰን ሲጎዳ ነው የባርሰሎና ስኳድ ውስጥ ሌላ ተጫዋች ማካተት የሚያስችል እድል የተገኘው። ከዚያ ግን ደግሞ የስፔን ሱፐር ካፕ ይደረግ በነበረበት ጊዜ እንደገና ባርሰሎና ይህንን ተጫዋች ማጫወት አይችልም ብሎ ሃቪየር ቴባስ የሚመሩት ላሊጋው እንዲህ አይነት ውሳኔ ወስኖ ሲኤስዲ የሚባለው ተቋም ጋር የቀረበ ይግባኝ ነው ባርሰሎና ይህንን ተጫዋች በሁለተኛው የውድድር ዘመን አጋማሽ እንዲጠቀም ያደረገው። ወይም የስፓኒሽ ፉትቦል ካውንስል የሚባል አለ። በዚያ ነው ነገሩ የተቀረፈው። ስለዚህ እንዲህ አይነት ተመሳሳይ ነገር እንዲያጋጥመው አልፈለገም። ነገር ግን ዋላ ፖርታ የተጫዋቹን ስም የኒኮ ዊሊያምስን ስም በስም ሳይጠቅሱ ባርሰሎና በዚህኛው ክረምት ተጨማሪ ተጫዋቾችን ማስፈረም የሚያስችል በላሊጋው የሚጠየቁ ቅድመ ሁኔታዎችን በሙሉ ማሟላት የሚችልበት ሁኔታ ላይ ተገኝተዋል የሚል አስተያየት ሰጥተዋል። ሰሞኑን የሮናልድ ኩመን ያዘጋጀው አንድ ጎልፍ ቶርናመንት ነበር፣ ውድድር። እዚያ ላይ እሳቸው ተሳታፊ ነበሩና ምንም
ችግር የለውም የባርሴሎና የፋይናንስ ሁኔታ የሚል መልስ ነበር የሰጡት። ያው በአንድ ፖድካስትም ላይ የአትሌቲክ ቢልባኦን አካሄድ ተችተው አስተያየት ሰጥተዋል። ቢልባኦም ጥያቄ አቅርበናል፣ ላሊጋው ሁሉንም ክለቦች በኩል አይን ማየት አለበት፣ የባርሴሎና የፋይናንስ አቅም ጤነኛ መሆኑ መጣራት አለበት የሚል መግለጫ ሰጥቶ ለላሊጋው ይሄንን ጥያቄ ማቅረቡን አምኗል። ስለዚህ በቀጣዮቹ ቀናት ምናልባት ኢንትረስቲንግ የሚሆን ሰብጀክት ሊሆን ይችላል። ሃቪየር ቴባስ ባርሴሎና የአንድ ለአንድ ሩልን ለማሟላት በጣም ተቃርቧል፣ ነገር ግን ጥቂት ስራዎች ይቀሩታል የሚል አስተያየት ሰጥተው ነበር። ባርሴሎና በነገራችን ላይ በዚህኛው ክረምት ብዙ የሚለቃቸው ተጫዋቾች የሚኖሩ ይመስላል። ባለፈው ሳምንት የዮዋን ጋርሲያን ዝውውር ይፋ አድርጎ ነበር። በቅርብ ጊዜ ምናልባት የኒኮ ዊሊያምስ ሰጣ ገባ መፍትሄ የሚያገኝ ከሆነ የዚህም ተጫዋች ዝውውር ይፋ ሊሆን ይችላል። ሩኒ ባርዳጂ የሚባል ተጫዋችን ከኮፐንሃገን ያመጣሉ። በዛው ልክ ግን በርካታ የሚለቁ ተጫዋቾች ይኖራሉ። ሎንግሌና አሌክስ ቫሌ ለቀዋል። ሎንግሌ ወደ አትሌቲኮ ማድሪድ ሄዷል። ግን ሌሎች 4 ተጫዋቾችን በዚሁ ክረምት ከባርሴሎና እንዲለቁ ይጠበቃል። በዋናው ቡድን ውስጥ የጎላ ሚና የሌላቸው ተጫዋቾች ናቸው። አንሱ ፋቲ፣ ፓብሎ ቶሬ፣ ኦሪዮል ሮሜዮ እና ምናልባት አንድሪያስ ክሪስተንሰን። የአንሱ ፋቲ ጉዳይ መስመር ያገኘ ይመስላል። በ3 ዓመት ውስጥ ለሁለተኛ ጊዜ በውሰት ይሄዳል። ወደ ሞናኮ ነው የሚዘዋወረው። በ2023-24 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ለብራይተንን ሆቭ አልቢየን ሲጫወት ነበር። ፓብሎ ቶሬም ይህ ወጣቱ የካንታቤራ አማካይ በበርካታ ክለቦች ይፈልጋል፣ ግን በቋሚ ዝውውር ነው የሚለቀው። ማዮርካ ነው የዚህ ተጫዋች ዋናው ፈላጊ። ሪያል ማዮርካ ደግሞ ባርሰሎና በሚቀጥለው ክረምት ስለሆነ ኮንትራቱ የሚጠናቀቀው ከዚህ ተጫዋች ዝውውር ገንዘብ ሊያገኝ የሚችልበት የመጨረሻው ክረምት ነው። ኦሪዮል ሮሜዮ የተጠናቀቀውን የውድድር ዘመን በውሰት ወደ ቀድሞ ክለቡ ዢሮና ተመልሶ ነበር ያሳለፈው። እሱም በመደበኝነት በቋሚ ዝውውር ከክለቡ ይለቃል ተብሎ ይጠበቃል። በቅርብ ጊዜ የባርሰሎና የስፖርት ዳይሬክተር ዴኮ ሱዛ 5 የመሃል ተከላካዮች አሉን፣ 1 እንቀንሳለን፣ ለ2 ስፍራዎች 5 ተጫዋች ይበዛል የሚል አስተያየት ሰጥቶ ነበር። አሁን እንግዲህ ይቀነሳል እየተባለ ያለው ተጫዋች አንድሪያስ ክሪስተንሰን ነው። ለነገሩ በመሰለፍ ሃይራርኪም ካያችሁት 5ኛ ተመራጭ የባርሴሎና ተጫዋች ነው። ጉዳትም ብዙ ይፈትነዋል። ስለዚህ ከሁሉም ተጫዋቾች የበለጠ ለመልቀቅ የተቃረበው የባርሴሎና የመሃል ተከላካይ እሱ ነው። አንዳንድ ብዙሃን መገናኛዎች ሮናልዶ አራውሆ ጠንከር ያለ ዝውውር ጥያቄ የሚቀርብ ከሆነ ባርሴሎና ሊሸጠው ይችላል ሲባል ነበር። ፓው ቪክቶር ከግብ ጠባቂዎቹ መካከል የተወሰኑት፣ በተለይ ብዙ ጊዜ እንዳነሳነው ተር ስቴገን፣ ኢኛኪ ፔኛ አይነት ግብ ጠባቂዎች በዚሁ ክረምት ከባርሴሎና መልቀቃቸው አይቀርም። ወደ ሴሪያ ደግሞ እንመለስ። ሲሮ ኢሞቢሌ ራሱ ወደ ሴሪያ ሊመለስ ነው። ባለፉት ጥቂት ዓመታት ለቤሲክታሽ ነው ሲጫወት የቆየው። አሁን ግን ወደ ቦሎኛ ወደ ወቅቱ የኮፓ ኢታሊያ ሻምፒዮን ይመጣል ተብሎ ይጠበቃል። ለ1 ዓመት በሚያቆየ ኮንትራት ውል፣ ከዚያ ለተጨማሪ 1 ዓመት ደግሞ ኮንትራቱ በሁለቱ ወገኖች መስማማት ሊራዘም የሚችል ነው። ስለዚህ ሲሮ ኢሞቢሌ ለረጅም ዓመታት የላትሲዮ ተጫዋች ነበር። በመካከል ከሀገር ወጥቶ ሲሞክር ብዙ አልተሳካለትም። ወደ ሴቪያ፣ ወደ የርገን ክሎፕ፣ ቦሩሲያ ዶርትሙንድ የሌቫንዶቭስኪ ተተኪ እንዲሆን ተብሎ ፈርሞ ከጣሊያን ሲወጣ ብዙ የሚሳካለት አልነበረም። ግን አሁን ወደ ቦሎኛ ሊመለስ ነው። ቅድም ስለ አንሱ ፋቲ ዝውውር እያነሳው ነበር። በሚቀጥለው ሳምንት አጋማሽ ይፋ ይሆናል ተብሎ የሚጠበቅ ነው። የተጫዋቹ ደሞዝ ከፍተኛ ደሞዝ የሚያገኝ ተጫዋች ነው። 12 ሚሊዮን ዩሮ ገደማ በአመት የሚያስገኝ ስምምነት አለው። ከዚህ ውስጥ 1/3ኛውን ነው ሞናኮ የሚከፍለው ተብሏል፣ 4 ሚሊዮን ዩሮ። ነገር ግን የውሰት ቆይታው ከተጠናቀቀ በኋላ የካታላኑ ጋዜጣ ስፖርት እንደሚለው ሞናኮ ዝውውሩን ቋሚ ማድረግ ከፈለገ በ11 ሚሊዮን ዩሮ ዝውውሩን ቋሚ ማድረግ የሚችልበት እድል አለው። ባየር ሚኒክ ኒክ ቮልተሜድ የሚባለውን ብዙ ተስፋ የሚጣልበትን ጀርመናዊ ወጣት ከስቱትጋርት ለማስፈረም ብርቱ ፍላጎት እንዳለው ግልጽ ነው። አንዳንድ ብዙሃን መገናኛዎች እንደሚሉት በተጫዋቹና በባየር ሚኒክ መካከል የሱን የግል ጥቅሞች በተመለከተ፣ ደሞዙን በተመለከተ ስምምነት ላይ ተደርሷል። ነገር ግን ዋናው ፈተና ስቱትጋርትን ማሳመን ነው። ምክንያቱም አንዳንድ የጀርመን ብዙሃን መገናኛዎች እንደሚሉት ስቱትጋርት ለዚህ ተጫዋች ዝውውር 100 ሚሊዮን ዩሮ ይጠይቃል። ይሄ አስደንጋጭ ነው የሚሆነው። ከ50 ሚሊዮን ዩሮ አካባቢ በሚደርስ ሂሳብ ነው ባየር ሚኒክ ይህንን ተጫዋች ለማስፈረም ተስፋ የሚያደርገው። ነገር ግን የ3 ዓመት ኮንትራት አለው። በጣም ጥሩ የውድድር ዘመን ያሳልፈው። አሁን በ23 ዓመት በታች የአውሮፓ ዋንጫ ላይ በእንግሊዝ ቢሸነፉን በፍጻሜ ጨዋታ በጣም ጥሩ እየተጫወተ የነበረ፣ አንድ ጨዋታ ላይ ሃትሪክ የሰራ ብዙ ተስፋ የሚጣልበት ተጫዋች ነው። ባየር ሚኒክ
የሃሪኬን ተተኪ አድርጎ ያስበዋል ወደፊቱ የሃሪኬን ተተኪ። ነገር ግን ከሃሪኬንም ጋር አብሮ መጫወት የሚችል እንደ 10 ቁጥር ቢሆን መጫወት የሚችል ተጫዋች ነው። ስለዚህ ባየር ሚኒክ ያው ብዙ የቀን ነው አይደለም እንደምታውቁት በዝውውሮች ላይ የፍሎሪያን ቬትስ ወደ ሊቨርፑል መዘዋወር ብዙ ቅሬታ ፈጥሯል በባየር ሚኒክ የስራ ኃላፊዎች በኩል። ሌሮይ ዛኔን ማቆየት ይፈልጉ ነበር፣ እሱም ወደ ጋላታሳራይ ሄዷል። ስለዚህ ይሄኛው ዝውውር ለባየር ሚኒክ ጥንካሬን የማሳያ ዝውውር ጭምር ተደርጎ የሚታይ ነው። ግን ስቱትጋርት እየጠየቀ ያለው ገንዘብ በጣም ከፍተኛ ነው። ሀካን ቻላኖሉ ከኢንተር መልቀቅ ይፈልጋል የሚል መረጃን አንድ የቱርክ ብዙሃን መገናኛ ይዞ ወጥቷል። ወደ ሀገሩ መመለስ ይፈልጋል። እንግዲህ የተወለደውና ያደገው በጀርመን ነው። ነገር ግን የቱርክ ብሔራዊ ቡድን ተጫዋች ነው፣ ቤተሰቦቹ ቱርካውያን ስለሆኑ እና ሀካን ቻላኖሉ የጣሊያን አድቬንቸሩን አጠናቆ ወደ ጋላታሳራይ መምጣት ይፈልጋል። ጋላታሳራይ ሌሮይ ዛኔን አስፈርሟል። ነገር ግን ውስብስቡ ነገር ይሄ ተጫዋች ተጨማሪ 2 ዓመት ኮንትራት አለው ከኢንተር ጋር እና የተጫዋቹ መልቀቅ አይቀሬ ከሆነ ኢንተር ሚላን 35 ሚሊዮን ዩሮ ከዚህ ተጫዋች ዝውውር ይፈልጋል ተብሏል። ይህንን ጋላታሳራይ መሸከም የሚችል አይመስለኝም። በቅርብ ጊዜ ትልልቅ ደሞዝ የሚከፈላቸውን ተጫዋቾች ማጫወት እንደሚችል አይተናል። በዚህኛው ክረምት እንኳን ሌሮይ ዛኔ ሲፈርም ለሁሉም ሰው አስገራሚ ነበረው። እንዲህ አይነት ከፍተኛ ደሞዝ የሚከፈለውን ተጫዋች እንዴት ማስፈረም ቻለ የሚል ነበር። አሁን በቅርብ ጊዜ የኢልካይ ጉንዶዋንም ስም ሲጠቀስ ነበር። ቪክቶር ኦሲመን ባለፈው የውድድር ዘመን እዛው በውሰት ነበር የተጫወተው። ሌላ ከፍተኛ ደሞዝ የሚከፈለው ተጫዋች ነው። ነገር ግን 35 ሚሊዮን ዩሮ እድሜው ከ30 ዓመት በላይ ለሆነ ተጫዋች መክፈል በጣም ከፍተኛ ገንዘብ ይመስለኛል። የኦሊቪዬ ዢሩ የሊል ዝውውር ይፋ ሊሆን የቀናት ጉዳይ ብቻ የቀሩት ይመስላል። የመጨረሻ ጨዋታ ለሎስ አንጀለስ ጋላክሲ በዚህኛው ሳምንት መጨረሻ ከቫንኩቨር ጋር በሚደረግ ጨዋታ ያደርግና ይለቃል እና ከ13 ዓመት በኋላ ወደ ሀገሩ ይመለሳል። ኦሊቭ አሁን 38 ዓመቱ ነው። ከዚያ ለአርሰናል፣ ለቼልሲ፣ ለኤሲ ሚላን በመጨረሻ ለሎስ አንጀለስ ኤፍሲ ሲጫወት ቆየ እና ግን ከ1 ዓመት ቆይታ በኋላ ወደ ሀገሩ ተመልሶ ለሊል ይጫወታል ተብሎ ይጠበቃል። ይሄ ያልተጠበቀ ዝውውር ነው። ምክንያቱም ወደ አሜሪካ ሲሄድ በቃ በዚያው ጡረታ ይወጣል ተብሎ ስለነበር ይጠበቅ የነበረው። ሌሎች 1-2 ዝውውሮችን ሌሎች የአጥቂዎችን ዝውውር ልጨምርና ላጠናቅ። ዮዋን ቦኒ የሚባለው የፓርማ ተጫዋች በዚህኛው ሳምንት ወደ ኢንተር ሚላን የሚያደርገውን ዝውውር ያጠናቅቃል ብሎ እንደሚጠብቅ ላጋዜታ ዴሎ ስፖርት ዘግቧል። 24 ሚሊዮን ዩሮ ይከፈልበታል። ምናልባት ይሄ ለማንቸስተር ዩናይትድ እና ለራስሙስ ሆይሉንድ የሆነ ነገር ማለት ይሆናል። ምክንያቱም ኢንተር አሁን ቡድን ውስጥ 2 አጥቂዎች አሉ የመጀመሪያ ጀማሪዎች እንደሆኑ የምናውቃቸው ላውታሮ ማርቲኔዝ እና ማርከስ ቱራም። ከዚያ ያው ሜዲቴሬኒ ብዙ የተሳካለት አይደለም፣ ግን አሁንም እዚያው ቡድን ውስጥ አለ። እንደሚለቅ ያወቅ ነው ዮዋኪን ኮሬያን ነው። ነገር ግን የዚህ ተጫዋች መፈረም ምናልባት ራስሙስ ሆይሉንድ በኢንተር እንዳይፈለግ ምክንያት ሊሆን ይችላል። ብዙ ገንዘብ የሚወጣበት ተጫዋች ነው። 24 ሚሊዮን ዩሮ በዚህ ሳምንት ይፋ የሚሆን ዝውውር ነው። የሳውዲ ዝውውር ያልተሳካለት አንድ ተጫዋች አለ፣ ጆን ዱራን። ባለፈው ጥር በጣም ከፍተኛ ገንዘብ ወጥቶበት ወደ 80 ሚሊዮን ዩሮ የሚጠጋ የዝውውር ገንዘብ ተከፍሎበት ነው ከአስቶን ቪላ ወደ አልናስር ተጉዞ የነበረው። እዚያ ግን አልሆነለትም። ስለዚህ ከ6 ወራት ቆይታ በኋላ ብቻ በውሰት ወደ ጆዜ ሞሪኞ ፌነርባቼ ሊሄድ ነው። የፌነርባቼ ስፖርት ዳይሬክተር ዴቪን ኦዜክ ይባላሉ። በቅርብ ቀናት ወደ ኮሎምቢያ ሄደው ከተጫዋቹ ጋር በግል ሲነጋገሩ ነበር። አልናስርም ተጫዋቹን በውሰት ለመስጠት ፍቃደኛ ነው ተብሏል። 80 ሚሊዮን ዩሮ ከፍለውበት ያስፈረሙትን ተጫዋች በጥቂት ወራት ጊዜ ውስጥ በውሰት 7 ሚሊዮን ዩሮ ለእያንዳንዱ ሲዝን ተከፍሎበት ሊጓዝ ነው። ይሄ በጣም አስገራሚ መረጃ ይመስለኛል። የቱርክ ብዙሃን መገናኛዎች እንደሚሉት ፌነርባቼ ለዚህ ተጫዋች በአመት 10 ሚሊዮን ዩሮ ደሞዝ ይከፍላል። አልናስር በሱ ፈንታ የባየር ሌቨርኩሰኑን ናይጄሪያዊ አጥቂ ቪክቶር ቦኒፌስን ያዘዋውራል ተብሎ ይጠበቃል። ግን የጆን ዱራን ወደ አልናስር ሄዶ በዚህ ፍጥነት ሊለቅ ነው የመባሉ ነገር በጣም አስገራሚ ነው። ለዛሬ እነዚህን ካነሳን ይበቃል። ስላደመጣችሁን በጣም አመሰግናለሁ። በደህና አምሹ።